የፖለቲካ ፓርቲዎችና የግል እጩ ተወዳዳሪዎች በምርጫ ወቅት ዓላማቸውን ብሎም ፕሮግራማቸውን ለሕዝብ እንዲያስተዋውቁ ነጻ የአየር ሰዓትና የጋዜጣ አምድ እንደሚመደብላቸው በመገናኛ ብዙኃን አዋጅ ቁጥር 1238/2013 እንዲሁም በምርጫ አዋጅ ተደንግጓል። በዚህም የኢትዮጵያ ብሔራዊ ምርጫ ቦርድ ከመገናኛ ብዙኃን ባለስልጣን ጋር በመሆን ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ነጻ የአየር ሰዓት ድልድል ይፋ አድርጓል። ለሰባተኛው ጠቅላላ ምርጫ ቅስቀሳ ለ46 ፖለቲካ ፓርቲዎችና የግል ተወዳዳሪዎች የሚውል ነጻ የአየር ሰዓት ድልድል በሬዲዮ 782.5 ሰዓት በቴሌቪዥን 570.5 ሰዓት እንዲሁም በጋዜጣ 576 አምድ ተመድቧል። ቦርዱ ከመገናኛ ብዙኃን ባለስልጣን ጋር በመሆን ባደረገው አዲስ ሲስተም የተካሄደው ይህ ነጻ የአየር ሰዓት ድልድል ፖለቲካ ፓርቲዎች ባቀረቡት የሴቶችና የአካል ጉዳተኞች እንዲሁም አጠቃላይ የእጩዎች ብዛት መሰረት ፍትሐዊ በሆነ መንገድ ያነጋገርናቸው የፖለቲካ ፓርቲ የስራ ኃላፊዎች ለጣቢያችን ኤንቢሲ ተናግረዋል። ድልድሉ ሞር ሳይንቲፊክ በሆነ በዲጂታል ባቀረብነው እጩ በምንወዳደርበት ኮንስቲትንሲውና ባለን የሴት እጩዎች በአካል ጉዳተኞችና ባቀረብነው እጩ ልክ ፌር በሆነ መንገድ ዲስትሪቢዩት የተደረገ ነው። ድልድሉ አሪፍ ነው። ከድልድሉ መልስ ያለውን አናቅም። ነገር ግን ድልድሉ እንደ ድልድል ያለው ሁለቱ ተቋማት በትስስር ያስቀመጡትና እየሰሩ ያለ አሪፍ ነው። በጣም በርካታ ሰዓት ነው የደረሰን ለፖለቲካ ፓርቲዎቹ በአጠቃላይ እንዳለ ሲካፈል በእኩልነት በሴት በእጩዎች ብዛት እየተደረገ ነው የተከፋፈለውና ይህንን ሰዓት በአግባቡ ለመጠቀም የራሳችንን ዝግጅት እያደረግን እንገኛለን። ለሰባተኛው ሀገራዊ ምርጫ የተመደበው የአየር ጊዜ ለስድስተኛው ሀገራዊ ምርጫ ከተመደበው ጋር ሲነጻጸር የ10 በመቶ ብልጫ እንዳለው የተገለጸ ሲሆን ለጠቅላላው ምርጫ ይፋ የተደረገው ነጻ የአየር ሰዓት በ24 ሬዲዮ በ20 ቴሌቪዥንና በ6 ጋዜጦች ላይ ሲሆን በስራቸው ያሉ ቻናሎችና በቋንቋ ሲታሰብ ድልድሉ በ66 ቻናሎች እንደሚሆን ተገልጿል። ፖለቲካ ፓርቲዎች ያላቸውን ሀሳብ ፖሊሲና ፕሮግራም ለመራጩ ሕዝብ እንዲያስተዋውቁ ትልቅ እድል የሚፈጥር መድረክ እንደመሆኑ መጠን ፖለቲካ ፓርቲዎች የሀገሪቱን የመገናኛ ብዙኃን ሕጎች የቅስቀሳ መመሪያ ደንቦችን ጨምሮ የማህበረሰቡን ባህልና እሴት በጠበቀ መልኩ የሚመደበውን የአየር ሰዓት በኃላፊነት ጭምር ለመጠቀም መዘጋጀታቸውን ፖለቲካ ፓርቲዎች አንስተዋል። ሚዲያ ለመጠቀም እንደምፈልገው ድርጅት እንደሆነግ እንጠቀማለን የምንለው የስሙላ መጠቀም ሳይሆን ህዝባችን ጋር መድረስ ነው የምንፈልገው። የድርጅቱ አላማ ፖሊሲና እንጠቀምበታለን። ፓርቲዎች ይሄ ወርቃማ እድላቸው ነው። በተደለደለበት ሰዓት በአግባቡ ተጠቅመው ራሳቸውን ፕሮግራማቸውን ወደ ህዝብ ተደራሽ የሚያደርጉበት እድል ስለሆነ ምንም ሳይንጠባጠብ ቦታው ባዶ ሳይሆን ከኛ ፓርቲ ጨምሮ በተሰጠን በሁሉም ሚዲያ አማራጮች የተሰጠንን ሰዓት በአግባቡ እንጠቀማለን ብዬ አስባለሁ። በእኛ በኩል ከስድስተኛው የተማርነው ነገር አለ ተሟልቶ እንዲሸፈን ስድስተኛው ላይ አብዛኛው ሰዓት በሚባል ደረጃ ሳንጠቀም የቀረንበት ጊዜ አለ። ይሄኛው ሰዓት ብቻ ነው ፐብሊካሊ ለሁላችንም እድል የሚሰጠው። ናችን አጭሯን ሰዓት ሚስ ማድረግ አንፈልግም። በቂ ዝግጅት ማድረግ ያስፈልጋል። ስለዚህ ለዚህም ቢሆን ራሱን የቻለ ቲም ማዋቀር ይጠይቃል። ራሱን የቻለ በቂ ዝግጅት ማድረግ ይጠይቃልና ይሄ ውድ የሆነ የአየር ሰዓት ነው የተመደበው። ፖለቲካ ፓርቲዎቹ በቂ ዝግጅት አድርገው ፎርማቱ በሚጠይቀው መሰረት የአየር ሰዓቱን በአግባቡ መጠቀም ይጠበቅባቸዋል። እኛም ያንን ለማድረግ እየተዘጋጀን ነው። ሰባተኛው ጠቅላላ ምርጫ አካታችነትን ከማረጋገጥ አኳያ ሴቶችና አካል ጉዳተኞችን ያማከለ እጩዎች ማቅረባቸውን ያነጋገርናቸው የፖለቲካ ፓርቲ የስራ ኃላፊዎች አንስተዋል። እነዚህ አካላትም የምርጫ ቅስቀሳ በሚፈለገው መጠን እንዲያካሂዱ አስፈላጊው ድጋፍ እየተደረገ መሆኑን ያነሳሉ። በዚህኛው ምርጫ በቂ ሴቶችን በቂ አካል ጉዳተኞችን ለማስመዝገብ ጥረት አድርገናል። ተሳክቶልናል ማለት ይቻላል። ከቀረብናቸው እጩዎች ውስጥ ከፍተኛ ቁጥር ያለ አካል ጉዳተኛ ተመዝግቧል፣ ሴቶችም ተመዝግበዋል። እንግዲህ አሁን የሚቀጥለው ምዕራፍ እነዚህን ያስመዘገብናቸው እጩዎች መራጩ ህዝብ አይቷቸው ሀሳባቸውን አውቆ እንዲመርጣቸው ቅስቀሳውን በሚፈልገው ደረጃ እንዲያደርጉ የእኛን ድጋፍ ማድረግ ነው። ብሔራዊ ምርጫ ቦርድ እንደምታውቂው በሴትና በአካል ጉዳተኛ የተለየ ድጋፍ ያደርጋል፣ የገንዘብ ድጋፍም ጭምር ያደርጋል። ያንን የገንዘብ ድጋፍ በአግባቡ ፕሮፐርሊ ለእነዚህ አካላት መድበን በብቃት ቅስቀሳ እንዲያደርጉ እናደርጋለን። ለሱም ዝግጅት እያደረግን ነው የምንገኘው። የአሁኑ ምርጫ እኛ ሁለንተናዊ ተሳትፎ አድርጎበታል። እነሱንም ይህንን ሚዲያ ተጠቃሚ ሆኖ ድርጅት ያለነው ሁለንተናዊ ተጠቃሚነትን አካታችነቱን ለህዝቡም ሌሎች የቀሩትና ፖለቲካ ምህዳሩ ላይ የሌሉ ልዩ ትኩረት የሚሹ አካላትን ተደራሽ እንዲሆኑ እንጠቀምበታለን ማለት ነው። በእኛ ፓርቲ በኩል ካቀረብናቸው እጩዎች መወር ወደ 44.7% ሴት እጩዎች አቅርበናል። በመቀጠል አካል ጉዳተኞችም ወደ 4.2% አካባቢ የሚደርስ
አቅርበናል። የምርጫ ዘመቻቸውን ደግሞ ራሳቸውን የምረጡ ቅስቀሳ የሚያደርጉበት ሁኔታ ለማመቻቸት በራሳችን በኩል ጥረት እያደረግን ነው። ሰባተኛው ጠቅላላ ምርጫ ነጻ፣ ፍትሐዊና ዲሞክራሲያዊ ሆኖ ይጠናቀቅ ዘንድ የሁሉም ባለድርሻ አካላት ሚና የሚጠይቅ መሆኑ ተነስቷል። እንዲሁም የዜጎች ንቁ ተሳትፎ እንደሚያስፈልግ የተጠቆመ ሲሆን በመሆኑም በቀሩት ጥቂት ቀናት የምርጫ ካርድ ያልወሰዱ ዜጎች ካርድ በመውሰድ በካርድ ድምጽ የመወሰን መብታቸውን እንዲጠቀሙ ተጠይቋል። ይሄ ምርጫ ፍትሐዊና በሁሉም ዘንድ ታማኒነት እንዲኖረው ለማድረግ ሁሉም ባለድርሻ አካላት ይጠበቅባቸዋል። እኛ በበኩላችን የራሳችን ግዴታ ድርጅታዊ ግዴታ እየተወጣን ነው። ሁሉም ማህበረሰብ ተሳትፎ ተረባርቦ በእጅውን በራሱ ድምጽ የሚመራ ህዝብ የራሱን ሚና መጫወት አለበት ባይ ነኝ። በጦርነት ሳይሆን በካርዱ መወሰን አለበት፣ ችግሮችን ማቆም አለበት። ስለዚህ ህዝባችን እጩ መምረጫ ካርድ እንዲወስድ በጣም አበረታታለሁ። ነጻ የአየር ሰዓት የመጠቀሚያ ጊዜ ከመጋቢት 23 እስከ ግንቦት 19 2018 ዓ.ም ለ40 ቀናት እንደሚካሄድ የኢትዮጵያ መገናኛ ብዙኃን ባለስልጣን አስታውቋል።